ይህ የኢትዮጵያ ቴሌቪዥን ነው። ሰኔ 10 2017 ዓ.ም ጥራስልኝ ድምራመሻቸው የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ሶስተኛ ክፍል ላይ ደርሷል። ዋና ዋና ጉዳዮችን ላስታውቃችሁ። ስድስተኛው የመላው ኢትዮጵያ ጨዋታዎች በጅማ ከተማ መካሄድ ጀመረ። ስፖርት ጨዋታና የጤንነት ጉዳይ ብቻ አይደለም። ህዝቦችን የሚያገናኝና የሚያስተሳስር መሳሪያም ነው። በተለይ ወጣቶች ሀገራቸውን፣ ባህላቸውን የሚያውቁበት እድልም የሚፈጥር የህዝብ ተወካዮች ምክር ቤት በወንጀል የተገኘ ሀብትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀል ለመከላከልና ለመቆጣጠር የሚያስችል አዋጅ አጸደቀ። ከዚህ ሀገር እና ህዝብ ተዘርፎ የወጣ 29 ቢሊዮን በላይ ዶላር መኖሩ ይታወቃል። ይህን ገንዘብ ለማስመለስ እስካሁን የተደረገ ጥረት ሊኖር ይችላል፣ ውጤት ግን የለም። በጠቅላይ ሚኒስትር አብይ አህመድ የቅርብ ክትትል የሚደረግባቸው የቱሪዝም መዳረሻዎች ለሀገርና ለትውልድ በሚጠቅም መልኩ የለሙ መሆናቸውን የሚያሳዩ ፕሮጀክቶች ናቸው ሲሉ የጥበብ ባለሙያዎች ገለጹ። በኮሻ ወረዳ ውስጥ የምትገኝ ነች። በጣም ከመናገር በላይ ነው። ጅማ ልውረድ ልደር ወይ ሳይመሽ ቀኑን ንግባ ወይ አጋር ሆነሽ ወይ ማጄ ልፈልግ አማላጅ ብለን እንደ ጻፍንለት ማለት ነው። አረንጓዴ በረሃ ውስጥ የሆነ ልዩ ተፈጥሮ ደግሞ አይቻለሁ። እየተገለጡ ያሉትና ገና ሊገለጡ ያሉት ፕሮጀክቶች ይህንን አስረግጠው ነግረውኛልና ምን እላለሁ እንኳን የዚህ ትውልድ ታሪክ አካል ሆንኩኝ። ባለፉት 11 ወራት በተፈጸሙ የኃይልና የመሰረተ ልማት ስርቆት ከ259 ሚሊዮን ብር በላይ መታጣቱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። አምስተኛ ቀኑን በያዘው የኢራንና የእስራኤል ግጭት ኢራን የሚሳኤል ጥቃት መፈጸሟ ተገለጸ። ከስፖርት የዓለም ክለቦች ዋንጫ የምድብ የመጀመሪያ ጨዋታ ዛሬም ቀጥሎ እየተከናወነ ይገኛል። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። በዛሬው የኢቲቪ 57 አጀንዳችን የተወካዮች ምክር ቤት በወንጀል የተገኘ ሀብትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀል ለመከላከል ለመቆጣጠር የሚያስችል አዋጅን አጽድቋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በተወካዮች ምክር ቤት የህግና የፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ ኢሳቦሩ እዚህ ስቱዲዮ ይገኛሉ። በተጨማሪም ከሳይንስ ሙዚየም ባልደረባችን ነጻነት ፍቅሩ ሌሎች ዜናዎችንም ትመራለች ማለት ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣዬ ነው። ስድስተኛው የመላው ኢትዮጵያ ጨዋታዎች በጅማ ከተማ መካሄድ ጀምሯል። ስፖርት ለህብር ኢትዮጵያ አርበኝነት በሚል መሪ ቃል የሚካሄደው የበረሃ ግብር መክፈቻ በጅማ ዩኒቨርሲቲ ስቴዲየም ተካሂዷል። በዚህ ወቅት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዳሉት ስፖርት ህዝቦችን የሚያስተሳስር ነው። ስፖርት ጨዋታና የጤንነት ጉዳይ ብቻ አይደለም። ህዝቦችን የሚያገናኝና የሚያስተሳስር መሳሪያም ነው። በተለይ ወጣቶች ሀገራቸውን፣ ባህላቸውን የሚያውቁበት እድልም የሚፈጥር ነው። ይህ ውድድር ለዘመናት የህብረ ብሔራዊነት መናኸሪያ በሆነችው በአጂፋር ሀገር ጅማ ይካሄዳል። ጅማ በንግድ፣ በባህል፣
በሃይማኖትና በትምህርት ኢትዮጵያን ከአራቱም ማዕዘናት ሲገናኙበት የኖረች ከተማ ናት። ዛሬ ደግሞ ያንን ታሪክ የበለጠ የሚያደምቅ ስራ ጅማ ላይ እየተሰራ ይገኛል። የትናንቱ የጅማ እሴት የሚጠብቁ የነገውን ዘመን የሚዋጁ አስደናቂ ስራዎች እየተሰሩም ይገኛሉ። መንግስት ለስፖርት ዘርፍ ትኩረት ሰጥቶ እየሰራ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ ወጣቱም ካላስፈላጊ ድርጊቶች እንዲቆጠብ ስፖርት አንዱ መፍትሄ መሆኑን ገልጸዋል። ለኛ ስፖርት የነገዋን ኢትዮጵያ ዜጎች መፍጠሪያችን ነው ብለን እናምናለን። የነቃና የበቃ ትውልድ የምናፈራው በዚሁ መስካችን ነውና ስፖርትና ጨዋታ ከደጋፊነት እንካ ስላንቲያ ወጥቶ የጤና መጠበቂያ፣ የአስተሳሰብ መቅረጫና የክህሎት መፍጠሪያ እንዲሆን መንግስት እየሰራ ይገኛል። በተለይም ወጣቱ ትውልድ በወሬ መናጆ፣ በሴራ መቀናጆ እንዳይጠለፍ ስፖርት አንዱ መፍትሄ ነው። ማን፣ ለምን፣ መቼ፣ የት፣ እንዴት ብሎ የሚጠይቅ የሚሮጠውን ወደቀ፣ የሚመጥቀውን ደቀቀ፣ ያለውን ሞተ፣ የተከፈተውን ተከተተ ብሎ የሚያናፍስና የሚቀበል ወጣት ያለ ውድድር ጎል እንደሚያስቆጥር ተጫዋች ይቆጠራል። ስለዚህም ስፖርት ይህንን ለማሻሻል ትልቅ መሳሪያችን ነው ብለን እናምናለን። የ2017 በጀት ዓመት የገቢ ዕቅድ ሙሉ በሙሉ ለማሳካትና ለ2018 የታቀደውን በስኬት ለመፈጸም በተቀናጀ ትብብር ሊሰራ እንደሚገባ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አሳሰቡ። የአዲስ አበባ ከተማ አስተዳደር ለ2017 በጀት ዓመት 230 ቢሊዮን ብር ገቢ ለመሰብሰብ አቅደው መስራት ላይ ይገኛል። እስካሁን ባለው አፈጻጸም የዕቅዱን ከ95% በላይ ማሳካት መቻሉን የከተማ ገቢዎች ቢሮ መረጃ ያሳያል። በከተማ አስተዳደሩ የ90 ቀናት ዕቅድ ዋነኛ ትኩረት ከሰጣቸው መስኮች መካከል አንዱ የገቢ አሰባሰብ ሲሆን በቀጣይ 90 ቀናት ለ2018 የታቀደውን በስኬት ለመፈጸም ያለመ የገቢ ንቅናቄ ውይይትም ተካሂዷል። የ2017 የገቢ ዕቅድን ማሳካታችን ለ2018 መሰረት ነው ያሉት ከንቲባ አዳነች አቤቤ የገቢ ዕቅዱን ለማሳካት የተቀናጀ የጋራ ርብርብ ያስፈልጋል ነው ያሉት። የ2017ን ማሳካታችን ለ2018 መሰረት ነው። በ50% ልዩነት አለው። ትላንትና ካቢኔው ሲያጸድቅ እንደሰማችሁት ገቢን የምትሰበስቡ መስሪያ ቤቶች አቅማችሁን አሟጣችሁ ገንዘብ ስለሆነ የምትሰበስቡት በጣም ትልቅ ጥረት በማድረግ ነው የሚሰበሰበው። ይህንን ትልቅ ጥረት ደግሞ በተናጠል ብቻ ሳይሆን አብራችሁ ተባብራችሁ መስራት የሚገባችሁ ተቋሞቻችን በጋራ መስራትን የሚጠይቅ ነው። የከተማ አስተዳደሩ ካቢኔ ለ2018 የበጀት ዓመት የበጀት ጣሪያ 350 ቢሊዮን ብር እንዲሆን መወሰኑን ያስታወሱት ከንቲባ ከበጀቱ 71% ለዘላቂ ልማት ፕሮጀክቶች እንዲውል መወሰኑንና ይህንም ለማሳካት በቁርጠኝነት ሊሰራ እንደሚገባ ነው የተናገሩት። ትላንትና እንግዲህ ካቢኔያችን የ2018 በጀት ጣሪያ 350 ቢሊዮን እንዲሆን ወስኗል። ወደ ምክር ቤት ይተላለፍ ብለን ወስነናል። ይህንን ስንወስን 71 እጁን አሁንም ለዘላቂ ልማት፣ ለድህነት ቅነሳ ሰሞኑን ህዝቡን ስናወያይም ከዛ በፊትም በተለያየ መንገድ ህዝብ ሲያነሳው ለነበረው ጥያቄ ምላሽ ሊሰጡ የሚችሉ አገልግሎቶችና አቅርቦቶችን መጨመር ላይ ትኩረት አድርገን የምንሰራበት ነው ያደረግነው። 71 እጁን የኛ አስተዳደራዊ ስራ አጠቃላይ ለሰራተኞቻችን ደሞዝም ከፍለን ወደ 29 እጅ ነው ከዚህ ውስጥ የሚውለው 29 እጁ ነው የሚውለው። ይሄንን ለማድረግ የወሰነ አመራር ትልቅ ብሬክ ስሩ ነው። ራሳችንም ላይ ነው የወሰነው። በከፍተኛ ቁጠባ ስራችንን እንሰራለን። ዘላቂ ልማት እንዲሳካ ደግሞ የምንችለውን ሁሉ ጥረት አድርገን እናሳካለን ብለን የወሰነው ውሳኔ ነው። የኢትዮጵያ አየር ኃይል ቀጣይነት ላለው የተቋም ግንባታ ትጥቆችን በማዘመን በመሰረተ ልማትና የተቋም ገጽታ ግንባታ በትኩረት እንደሚሰራ ሌተናል ጀነራል ይልማ መርዳሳ ተናገሩ። በአየር ኃይል የሰራዊት ስነ ልቦና ግንባታና በአካዳሚው የአመራር ኮሌጅ አዘጋጅነት ለአንድ ወር ያህል
የአቅም ግንባታ ስልጠና ለፕሮፌሽናል ሰራዊት ግንባታ ስኬት በሚል መሪ ቃል የአቅም ግንባታ ስልጠና ሲከታተሉ የነበሩ መካከለኛ አመራሮች፣ አብራሪዎች፣ መስመራዊ መኮንኖችን ጨምሮ ሌሎች ባለድርሻ አካላት ተመርቀዋል። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በስልጠና ማጠቃለያ መርሃ ግብር ላይ ለሰልጣኝ አመራሮች ባስተላለፉት መልእክት አሁን ያለው ተጨባጭ የዓለም ነባራዊ ሁኔታ በግጭት የተሞላ ነገ እንኳን ምን እንደሚከሰት ለመተንበይ አስቸጋሪ የሆነ በመምጣቱ አመራሩ ለዚህ የሚመጥን የወትሮ ዝግጁነት አቅም ማሳደግ ይገባል ብለዋል። ቀጣይነት ላለው የተቋም ግንባታ ትጥቆችን በማዘመን በመሰረተ ልማትና ለተቋም የገጽታ ግንባታን ጨምሮ በሌሎችም አየር ኃይል በትኩረት የሚሰራ መሆኑን ሌተናል ጀነራል ይልማ መርዳሳ ተናግረዋል። የአየር ኃይል ስታፍ አስተባባሪ ብርጋዴር ጀነራል አበበ ተካም ስልጠናው የአመራርና አቅም ግንባታ ማዕከል አድርጎ የሰጠ መሆኑን አውስተው ሰልጣኞቹም በወታደራዊ በሳይበር ደህንነት ባለም አቀፋዊ ሁኔታ በማህበራዊ ሚዲያ አጠቃቀምና በሌሎችም ተዛማጅ ርዕሰ ጉዳዮች ዙሪያ በቂ ግንዛቤ እንደተያዘም ተናግረዋል። ስልጠናው በቀጣይነትም በየደረጃው ለሚገኙ አመራሮች የሚቀጥል መሆኑን ብርጋዴር ጀነራል አበበ ተካ ገልጸዋል። ከአራት ወራት በፊት ታድሶ የተመረቀው ብሔራዊ ቤተ መንግስት ሙዚየም ለህዝብ እይታ ክፍት ሆነ። የቤተ መንግስት አሰራር ዋና ዳይሬክተር አቶ ምትኩ ደሬሳ ብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ክፍት መሆኑን ለመገናኛ ብዙሃን ተናግረዋል። ከማክሰኞ በስተቀር ሙዚየሙ ከጠዋት 3 ሰዓት እስከ 11 ሰዓት ለህዝብ እይታ ክፍት ይሆናል ተብሏል። ለጉብኝቱም ሁለት አይነት ትኬቶች ተዘጋጅተዋል። በዚህ መደበኛ ዋጋ 300 ብር ሲሆን ልዩ ትኬት 1000 ብር መሆኑን ተገልጿል። መንግስት ባለፉት 7 ዓመታት ውስጥ የቱሪዝም ዘርፉን ለማሳደግ ከተሰሩ ስራዎች መካከል ብሔራዊ ቤተ መንግስት እድሳት አንዱ ስለመሆኑ ነው የገለጹት። ብሔራዊ ቤተ መንግስት እድሳት የነበረውን ሀብት ገልጦ በማውጣት ለህዝብ እይታ እንዲሆን መደረጉን ዋና ዳይሬክተሩ አቶ ምትኩ ደሬሳ ተናግረዋል። የኛው ከጀርባችን የሚታዩት ውብና ድንቅ የሆነው ቤተ መንግስት አቧራ ለብሶ አፈር ለብሶ ጥላሸት ለብሶ ውስጡ ያሉትም መኪኖቹም ቢሆን ሁሉ ነገር ከዚህ ቀደም እንዴት እንደነበር ሁላችንም እናውቃለንና እነዚህን ነገሮች አቧራውን ካራገፍን በኋላ በዚህ ሁኔታ ታድሶ ውብ ሆኖ ድንቅ ሆኖ ተቀምጧል። ህዝቡ እንዲጎበኝ ነው። ከዚህ በኋላ ሁሉም ኢትዮጵያዊ መጥቶ መጎበኘትና ከዚህ ትልቅ ቅርስ፣ ከዚህ ትልቅ ሀብት፣ ከዚህ ትልቅ ታሪካዊ ቦታ ብዙ ልምድ እንዲቀስሙና ያዩትን ደግሞ ይዞ መቀመጥ ብቻ ሳይሆን ለሚቀጥለው ትውልድ ጠብቆ ማስተላለፍ እንዳለባቸው ለማስገንዘብ እፈልጋለሁ። የተለያዩ መረጃዎችም በየጊዜው በቤተ መንግስት አስተዳደር ስር ባሉ ማህበራዊ ትስስር ገጾች ለህዝብ ይፋ እንደሚደረጉም ተገልጿል። ጎብኚዎች ወደ ሙዚየም ሲመጡ የመኪና ሙዚየም፣ ኢዮቤልዩ ቤተ መንግስትና ውድና ክብር ያላቸውን የቤተ መንግስት እቃዎችም በጉብኝት ውስጥ ያገኛሉ ተብሏል። ብሔራዊ ቤተ መንግስትን ወይ ደግሞ ቤተ መንግስት ሙዚየም ብለን የምንጠራውን እሱን ይጎበኛሉ ማለት ነው። ከዛ ባሻገር በውስጡ ውድና በጣም እጅግ ክብር ያላቸው እቃዎች አሉ። ነገስታት ከንጉሱ ከቀዳማዊ ኃይለ ሥላሴ እስከ ፕሬዝዳንት ሳህለወርቅ ድረስ ይጠቀሙባቸው የነበሩትን በሙሉ አስቀምጠናል። እሱን ያገኛሉ ማለት ነው። ከዛ ባሻገር ግን ቀጥሎ ደግሞ ከተለያዩ ዓለማት የተሰጡ የዲፕሎማቲክ ስጦታዎች ኢትዮጵያንና ሌሎች ሀገራትን በጣም የሚያገናኝና ሪሌሽንሺፓቸው ወይ ደግሞ ግንኙነታቸውን የሚያንጸባርቁ ስጦታዎች አሉ። እነሱን ይጎበኛሉ ማለት ነው። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኑ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉዳይ በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
በአጀንዳ ወደምናየው ጉዳይ እናመራለን። የህዝብ ተወካዮች ምክር ቤት በወንጀል የተገኘ ሀብትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀል ለመከላከልና ለመቆጣጠር የሚያስችል አዋጅ አጽድቋል። ምክር ቤቱም 6ኛ የሥራ ዘመን 4ኛ ዓመት 37ኛ መደበኛ ጉባኤውን አካሂዷል። መሐመድ ራመቶ ተጨማሪ አለው። የህዝብ ተወካዮች ምክር ቤት ባካሄደው 4ኛ ዓመት 37ኛ መደበኛ ጉባኤ የተለያዩ ጉዳዮችን ተመልክቷል። ምክር ቤቱ በወንጀል የተገኘ ሀብትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር በቀረበው ረቂቅ አዋጅ የውሳኔ ሀሳብ ላይ ውይይት አድርጓል። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳቦሩ የአዋጁን የውሳኔ ሀሳብ አቅርበዋል። ይህ የማሻሻያ አዋጅ በወንጀል ተግባር የተገኘ ገንዘብን ወይም ንብረትን ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀል ድርጊትን ለመከላከልና ለመቆጣጠር በሚደረገው ዓለም አቀፍ ጥረት ላይ ሀገራችን ያላትን ድርሻ በአግባቡ እንድትወጣ ሊያደርጋት የሚችል አመንጪ ወንጀሎችን በግልጽ ያስቀመጠና ለአፈጻጸም አስቸጋሪና ለትርጉም ተጋላጭ የነበሩትን ያስተካከለ የወንጀል ድርጊቱን ክብደትና ቅለት ባልተመዘነበት ሁኔታ ይጥል የነበረውን ቅጣት መልክ ሊያስይዝ በሚችል አግባብ የተዘጋጀ ነው። በቀረበው ረቂቅ አዋጅ የውሳኔ ሀሳብ ላይ ጥያቄዎችና አስተያየቶች ተነስተው ምላሽ ተሰጥቶባቸዋል። ቀደም ባሉት ዓመታት ከዚህ ሀገር እና ህዝብ ተዘርፎ የወጣ ከ29 ቢሊዮን በላይ ዶላር ይሄ በዩኤንዲፒ እና በሌሎች ዓለም አቀፍ ተቋማት የተገለጸ ነው መኖሩ ይታወቃል። ይህን ገንዘብ ለማስመለስ እስካሁን የተደረገ ጥረት ሊኖር ይችላል፣ ውጤት ግን የለም። ይህ አዋጅ ለእያንዳንዱ በህግ የሰውነት መብት የተሰጠው አካል ላይ ግዴታ ይጥላል። ውጭ ሀገር የተሰገሰጉ እንደዚህ አይነት ወንጀለኞች የዓለም አቀፍ ትብብር ወይ ባይላተራል አግሪመንት ሊሆን ይችላል። እዚህ ላይ ዓለም አቀፍ ትብብር የሚል ድንጋጌ ገብቷል። በዛ መሰረት አሳልፈው የመስጠት ሁኔታም ሊሆን ይችላል። በዚህ አይነት ሀገራት የሚከተሉትን አካሄድ ስለሆነ በዛ ተጠያቂ ማድረግ ይቻላል። አንድ ሰው በግዳጅ ላይ ያለ ከግድያ በስተቀር ለሚፈጽመው ወንጀል አይጠየቅም ይላል። አንደኛ ወንጀል ፈጽሟል ይላል። ወንጀል ፈጽሞ አለመጠየቅ ትክክለኛ አይመስለኝም። ይሄ ለአቢዩዝ የተጋለጠ ነው ምናምን የተባለው ከዛ ከግድያ ውጪ ምናልባት ዝም ብሎ እንትን እንዳይሆንም በጣም ከአቅሙ በላይ ዝም ብሎ አይደለም ከአቅሙ በላይና ከእውቀቱ ውጪ የሚፈጸም ነው። አንድ ሰው ከጭንቅላቱ ጥፋት ውጪ አይቀጣም በህግ። ከጭንቅላቱ ጥፋተኝነት ይቻላል። በሁለት ነገር ነው ጥፋተኝነቱ የሚታየው። ምናልባት አውቆ ነው ወይስ በችለተኝነት ነው የፈጸመው የሚል። ከዚህ ውጪ ከሆነ ግን ጭንቅላቱ ጥፋተኛ አይደለም ማለት ነው። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ አዋጁ መጽደቁን አስታውቀዋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበው ረቂቅ አዋጅ ቁጥር 1387 2017 ሆኖ በ3 ተቃውሞ በአንድ ድምፅ ታቅቦ በአብላጫ ድምፅ ጸድቋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ ኢሳቦሩ እዚህ ስቱዲዮ ይገኛሉ። ከእሳቸው ጋር ትንሽ ቆይታ እናደርጋለን። በጣም አመሰግናለሁ የተከበሩ። እኔም በጣም አመሰግናለሁ ስለጋበዛችሁ። እንግዲህ ዛሬ ይሄ ዜና አዋጅን ሲያብራሩ የነበሩት ለተወካዮች ምክር ቤት እርስዎ ስለነበሩና ለህዝብ ደግሞ ተጨማሪ መረጃዎች እንዲሰጡን ነው በዚህ በምሽት የጋበዝ ነው። ስለመጡ በጣም አመሰግናለሁ። እንግዲህ ዛሬ ከጸደቀው አዋጅ ላይ በወንጀል የተገኘ ሀብትን ህጋዊ ማስመሰል፣ ሽብርተኝነትን በገንዘብ መደገፍ የሚሉ አዋጆች ጸድቀዋል። እንደ ሀገር ምንድነው ፋይዳው የሚለውን እናንሳ። በጣም አመሰግናለሁ አንተነህ። ሁለት ዋና ትልልቅ ወንጀሎች ላይ ነው ትኩረት የሚያደርገው ይሄ ማሻሻያ አዋጁ። አንደኛ ሽብርተኝነትን በገንዘብ መርዳት የሚባለውን ወንጀል ለመከላከልና ለመቆጣጠር ነው። ሁለተኛ ደግሞ አንተም እንዳነሳው በወንጀል የተገኘ ሀብትን ገንዘብን ህጋዊ አስመስሎ ማቅረብ ነው። ሽብርተኝነት እንደምታወቀው
ዓለም አቀፍ ወንጀል ነው። ዓለም አቀፍ ወንጀል ነው ሲባል አገራት ተባብሮ ካላስወገዱት ካልተቆጣጠሩት በአንድ አገር ላይ የሚያመጣው ጫና በጣም ከባድ እንደሆነ ይታወቃል። እንግዲህ በአንድ አገር ላይ የሚያመጣው ጫና በኢኮኖሚያዊ ወንጀሎችን ይጨምራል። ሌላው በአንድ አገር ደህንነት ላይ የሚያመጣው በአሁኑ ጊዜ ሽብርተኝነት በጣም አደጋና ለዚህ ደግሞ ጠንካራ የህግ ማዕቀፍ አደረጃጀት ከሌለ በጣም አገራት ችግር ውስጥ ሊገቡ ይችላሉና ከዚህ አንጻር ኢትዮጵያ የሽብርተኝነትን አዋጅ ከዚህ በፊት አውጥታለች። የዛሬው አዋጅ 780 ማሻሻያ ነው። ይሄ ማሻሻያ ዋናው ፋይዳው አንደኛ ለሀገራችን የሚያመጣው ኢኮኖሚያዊ ጠቀሜታ ወንጀሉን በመከላከል በመቆጣጠር ማለት ነው። ሌላው ለሀገራችን ደህንነት እጅግ በጣም ወሳኝ ነው ማለት ይቻላል። ከዚህ አንጻር በወንጀል የተገኘ ንብረትን ህጋዊ ማስመሰል የሚያመጣው ጫና በጣም ከባድ ነው በሀገራችን ላይ ማለት ነው። ኢኮኖሚያዊ ወንጀል ነው። በአንድ አገር ላይ ወይም በደንብ ካልተቆጣጠር ነው ለዚህ ጠንካራ የህግ ማዕቀፍ ካላበጀን እንደ ኢኮኖሚ አሻጥር ሊወሰድ ይችላል ማለት ነው። ስለዚህ ከዚህ አንጻር እነዚህን ወንጀሎች ለመቆጣጠር ለመከላከል የተደረገ የህግ ማሻሻያ ነው ማለት ነው። እንዴት ነው የሚቆጣጠረው? እንዴት ነው የሚለውን ትንሽ እንደው ለማሳት ያህል ለምሳሌ ወደ ኋላ ሄዶ ይሰራል እንደዛ ይባላልና እስከ ስንት ዓመት ድረስ ሊሄድ ይችላል? ይሄ የወንጀል አብዛኛው የወንጀል ስፔሻል የወንጀል ህግ ስለሆነ ወደ ኋላ ተመልሶ የሚሰራበት ሁኔታ የለም። ህጉ ከወጣበት ወደፊት ነው። የወንጀል ህግ ወደ ኋላ ተመልሶ አይሰራም። ይሄ በህገ መንግስታችንም የተቀመጠ ስለሆነ የወንጀል ህግ መርህ ከተፈጸመበት ማሻሻያ ነው ስላሉኝ ነው ማሻሻያ ነውና ማሻሻያው በሀገራችን ነጋሪት ጋዜጣ ከታተመበት ጊዜ ጀምሮ ነው ስራ ላይ የሚውለውና ያኛው ከዚህ በፊት በነበረበት 780 የሚባል አዋጅ ስላለን በዛ ይቀጥላል ማለት ነው። ምናልባት አቶ ይሳ እዚህ ጋር የሚያነሱልኝ ቅድም አንድ የተወካዮች ምክር ቤት አባልም ሲያነሱት ነበረ። ለምሳሌ አተገባበር ላይ ስጋት ይፈጥራል የሚሉ ወገኖች አሉ። ይሄ እንዴት ይታያል? በተለይ ሽፋን ምርመራ በማድረግ በወንጀል ያለመጠየቅ መብት ከገደብ ያለፈ መሆኑ ይነሳል። ለምሳሌ ከግድያ በስተቀር የምትል ፍሬዝ አለች ወይም ሀረግ አለች። እሷ እንዴት ነው የምትተነተነው? ይሄ እውነት ለመናገር አንደኛ ጠቀሜታው ብዙ በጣም ሰፊ ነው። ጠንካራ የህግ ስርዓት የህግ ማዕቀፍ ይህንን ወንጀል ለመቆጣጠር ጠንካራ የህግ ማዕቀፍ ሊኖረን ይችላልና ያንን የማሻሻል ጉዳይ ስለሆነ አንደኛ ምንም ስጋት በሀገራችን ዜጎች የሚያመጣው ስጋት የለም። አዋጁ ይህንን ወንጀል የሚከላከል የሚቆጣጠር ነው። በወንጀል ውስጥ የተሳተፈ ለምሳሌ ይህንን ወንጀል አጠራጣሪ የሆነውን እንትን ለምሳሌ ወንጀሉ ውስጥ የገባ የተሳተፈ ያደመ ወይም ሶስተኛ ወገንም ራሱ በዚህ ውስጥ ገብቶ እያወቀ እዚህ ድርጊት ውስጥ የሚገባ ከሆነ ተጠያቂነት ያስከትላል ማለት ነው። ስለዚህ ምንም ስጋት የሚያመጣ ነገር የለም። ለምሳሌ አሁን ያነሳውን እንትን ማንሳት እንችላለን። በሽፋን ስር የሚደረግ ምርመራን በተመለከተ ነው። ይህ ምርመራ በጣም የተለየ ምርመራ ነው። በሽፋን ስር ነው የሚደረገው። በጣም ልዩ ነው። በመሪ ደረጃ በፍርድ ቤት ነው የሚሰጠው። በአስቸኳይ ሁኔታ ሲያጋጥም ደግሞ የአቃቤ ሕግ ኃላፊ የሚሰጥበት ለተወሰነ ያም በ48 ሰዓት ውስጥ ለፍርድ ቤት ማቅረብ አለበት። ይሄ የዜጎችን መብት እንዲጠብቅ የተደረገ ነውና ከዚህ ውጪ አሁን እንደ ስጋት እየተነሳ ያለው በወንጀል ተጠያቂ አይሆንም የሚል ነው። በወንጀል ተጠያቂ አይሆንም የሚባል ነገር እንግዲህ የወንጀል ሕግ በመደበኛ የወንጀል ሕጋችንም የሚታወቀው የወንጀል ሕግ የሚቀጣው ጊልቲ ማይንድ ነው። ጊልቲ ማይንድ ማለት
አንደኛ እያወቀ ወንጀል ሲፈጽም አንድ ሰው፣ ሁለተኛ ደግሞ ወንጀል ይፈጽም እያወቀ ይሄ ምንድነው የሚባለው ኢንቴንሽናል ክራይም የሚባለው ማለት ነው በእንግሊዘኛው እያወቀ፣ ሁለተኛ ደግሞ በእንዝላልነት የሚፈጽም በችልተኝነት የሚፈጽም ወንጀል ነው። አሁን እዚህ ላይ የተቀመጠው እብን ከመደበኛ ህጋችን ጋር የማይቃረን በልዩ ሁኔታ የሚደረግ ምርመራ ከአቅሙ በላይ በሆነ ጉዳይና ከእውቀቱ በላይ በሆነ የሚፈጸም ወንጀል ተጠያቂ አይከሰስም ነው የሚለው። አይከሰስም የሚለው አንደኛ ወንጀለኛን ዝም ብሎ እንትን ለማለት ሳይሆን ወንጀሉ የሚፈጸመው ከአቅሙ በላይና አውቆ እንዳልሆነ በሌሎች በመደበኛ ህጎችንም ራስን መከላከል የሚያደርጋቸው ስለሆነ ይህንን አዋጅ ወንጀሉን ለመከላከል ለመቆጣጠር መርማሪውን ደግሞ ይህንን ያለ ስጋት ወንጀሉን ምርመራ እንዲያካሄድ የሚያደርግ ስለሆነ በሌላ ሰላማዊ ዜጋ ላይ ምንም የሚያመጣው ስጋት የለም የሚለው ለማሳት ነው። መልካም በደንብ አንስተውልኛል ጉዳዩን። ትንሽ ሲዘዋወር የነበረው ማወዛጋቢ ነገር ይሄ ስለነበረ ነው በደንብ ግልጽ እንዲያደርጉትም ነው እዚህ ድረስ የጋበዝነዎት። በተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ ይሳቦሩ በምሽት እዚህ ስቱዲዮአችን ድረስ ተገኝተው ለሰጡ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። በመከታተል ላይ የምትገኙት ከኢትዮጵያ ቴሌቪዥን እዚህ ሸጎሌ ከሚገኘው ኢቢሲ ዋናው ስቱዲዮ ኢቲቪ 57 ነው። አሁን ወደ ሳይንስ ሙዚየም እናመራለን። ባልደረባዬ ነጻነት ፍቅሩ ቀሪ ዜናዎችን ከዛ ትመራለች። ነጻነት አየሩ ላንቺ ያስረክብያለሁ። አመሰግናለሁ አንተነህ። እንደምን አመሻችሁ ተመልካቾቻችን። የዛሬውን የምሽት 57 ዜናችንን ከዚህ ከኢትዮጵያ የሳይንስ ሙዚየም እየመራው ነጻነት ፍቅሩ ቆይታ አደርጋለሁ። እንደሚታወቀው ተመልካቾቻችን የኢትዮጵያ የሳይንስ ሙዚየም ቋሚ ኤግዚቢሽን በቅርቡ በጠቅላይ ሚኒስትር አብይ አህመድ ይፋ መደረጉ ይታወቃልና ይሄ የሳይንስ ሙዚየም ቋሚ ኤግዚቢሽን ይፋ ሲደረግ እንግዲህ ጠቅላይ ሚኒስትር አብይ አህመድ ያነሱትን ሀሳብ እናጋራችሁ። በተለይም ይህ የሳይንስ ሙዚየም ቋሚ ኤግዚቢሽን ኢትዮጵያን ነገን ለመስራት ለማየት ለመለማመድ የሚፈልጉ ሰዎች ሁሉ እዚህ የሳይንስ ሙዚየም ቋሚ ኤግዚቢሽን ውስጥ መምጣት አለባቸው ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ መግለጻቸው ይታወቃል። ከዛ መነሻነት ጠቅላይ ሚኒስትር አብይ አህመድ በዚሁ በማህበራዊ ትስስር ገጻቸው ላይ ያነሱት ሌላኛው ሀሳብ ምንድነው? በተለይም ኢትዮጵያን ነገን መስራትና መለወጥ ከፈለጉ ወላጆች ልጆቻቸውን እዚህ የሙዚየም ውስጥ የሳይንስ ሙዚየም ቋሚ ኤግዚቢሽን ውስጥ ማምጣት አለባቸው ሲሉም አስፍረዋል።
እዚህ ሀሳብ ላይ ቆይታ እናደርጋለን። ቆይታ ለማድረግ ደግሞ አጠገቤ እንግዳ ይገኛሉ። ከሳቸው ጋር ጥቂት ቆይታ አደርጋለሁ። እንግዳችን ዶክተር ታምራት ኃይሌ ይባላሉ። ዶክተር ታምራት ኃይሌ እንግዲህ የሳይንስ ሙዚየምን ጨምሮ የአንድነት ፓርኮች ኮርፖሬሽን ዋና ስራ አስፈጻሚ ናቸው። ከሳቸው ጋር ጥቂት ቆይታ አደርጋለሁ። ዶክተር ታምራት ስለ ጊዜው ታመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። መልካም። እኔ ዜና ከመጀመሪያ አስቀድሜ እንግዲህ ይህንን የሳይንስ ሙዚየም ቋሚ ኤግዚቢሽን ዞሬ ተመልክቻለሁና የተለየ ስሜት ይፈጥራል። ኢትዮጵያ ለቴክኖሎጂ በምታደርገው ጉዞ ውስጥ አንድ እርምጃ ሆኖ የመጣ ነውና ምናልባት አሁን ላይ በቴክኖሎጂ ምዕራፍ አዲስ ምዕራፍ ላይ ነው የምትገኘውና ምን ይዞ የመጣ ነው ማለት ይቻላል ይህ የሳይንስ ሙዚየም ቋሚ ኤግዚቢሽን? ከዛ ባለፈ ደግሞ በውስጡ ያሉ አዳዲስ የቴክኖሎጂ ውጤቶች ደግሞ ፋይዳቸው የላቀ መስሎ ይታየኛልና እንደተመለከትኩት ምንድነው ፋይዳቸው ማለት ይቻላል? ጥሩ እሺ። እንደሚታወቀው የሳይንስ ሙዚየም የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ራዕይ ውጤት ነው። ራዕዩም የሳይንስና ቴክኖሎጂ ዓለምን ከፈጠራ ልምምድ እና ከሳይንሳዊ እውቀት መረዳት ጋር አንድ ላይ በማምጣት ኑሮን ማሻሻልና መጪውን ዘመን መቅረጽ ነው። ይህ በመሆኑም እንግዲህ ኢትዮጵያ ለጀመረችው የቴክኖሎጂ ምዕራፍ ጉዞ እዚህ የሚመጡ ጎብኚዎች የዛሬንና የነገን ቴክኖሎጂ የሚተዋወቁበት የሚለማመዱበት ብሎም የፈጠራ ምናባቸውንም የሚያሰፉበትን እድል የሚፈጥር ህዝባዊ የሆነ ማዕከል ነው። ስለዚህ ይሄ ትልቅ የሆነ እድል ነው እንዳልኩት የዛሬን ብቻም ሳይሆን የነገንም ሳይንስና ቴክኖሎጂ እውቀትንና ፈጠራዎችን የሚያገኙበት ስፍራ ስለሆነ ኢትዮጵያ የጀመረችውን የቴክኖሎጂ ምዕራፍ ጉዞ የሚያፋጥን የሚያቀለጥፍና በእጅጉ ደግሞ የሚረዳ ነው ማለት እንችላለን። ወደዚህ ወዳሉት የቋሚ ኤግዚቢሽን ፋይዳዎች ስንመጣ ያው እንደሚታወቀው በዚህ ቋሚ ኤግዚቢሽን 5 ዋና ክፍሎች አሉ። የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ ክህሎት ክፍል አለ። የአየር ንብረት ለውጥ ክፍል አለ። የግብርና ኤግዚቢሽን አለ። የውሃና ኤነርጂ ክፍል አለ። የኤሮስፔስ ክፍል አለ። ከዚህ በተጨማሪ ደግሞ በአይነቱ እጅግ በቴክኖሎጂ የተራቀቀ ፕላኔታሪየምም የሳይንስ ሙዚየሙ አካል ነው። ስለዚህ እነኚህ ሁሉ የቋሚ ኤግዚቢሽን ክፍሎች ያላቸውን ፋይዳ ጠቅለል አድርገን በሁለት ልንከፍለው እንችላለን። አንደኛውና ትልቁ ነገር በዚህ ቋሚ ኤግዚቢሽን ውስጥ የሚገኙት የሳይንስና የቴክኖሎጂ ትሩፋቶች ጎብኚዎች፣ የሀገራችን ዜጎች፣ የዛሬው መጪውም ትውልድ ከዚህ ሳይንስና ቴክኖሎጂ ጋር በቀጥታ የሚተዋወቅበት የሚለማመድበት እንዲሁ በአይን ብቻም ሳይሆን በተጨባጭ በመዳሰስ እና አሳታፊ በሆነ መንገድ እጅግ ማራኪ ሳቢና አሳታፊ በሆነ መንገድ ልምምድ የሚያደርግበት ነው። ስለዚህ በሳይንስና ቴክኖሎጂ የተደራጁት ክፍሎች በሙሉ ለጎብኚዎች ዛሬንም ነገንም የሚተዋወቁበት የሚለማመዱበት የፈጠራ ምናባቸውንም የሚያሰፋበት ስፍራ ነው። ይሄ አንደኛው ፋይዳ ነው። ይሄ እንግዲህ በሰው ሰራሽ አስተውሎት ወይም በአርቲፊሻል ኢንተለጀንስ ከምንነቱ ጀምሮ አሁን እስከደረሰበት ደረጃ ያለውን የቴክኖሎጂ የሳይንስና ቴክኖሎጂ ልቀቱን የሚተዋወቁበት የሚለማመዱበት ነው። በአየር ንብረት ለውጥም ብንመለከት የአየር ንብረት ለውጥ ምንነትን ሳይንሳዊ በሆነ መንገድ በቴክኖሎጂ ተደግፎ እየተሳተፉበትና እዛ ውስጥም ደግሞ እየዳሰሱት ጭምር ሊያዩዋቸው የሚገባቸው ነገሮች አሉ። በግብርናውም እንደዛው ነው። በውሃና ቴክኖሎጂም እንደዚሁ በኤሮስፔስም አሳታፊ በሆነ መንገድ እና የነገውንም ቴክኖሎጂ ጭምር የሚያዩበት ነው። ይሄ አንደኛው ትልቁ ፋይዳው ነው። ስለዚህ ምናልባት በጠቅላይ ሚኒስትር አብይ አህመድ አማካኝነት ይፋ ተደርጓል ይህ ቋሚ ኤግዚቢሽን እና እንዴት ነው መጎብኘት ያለባቸው? በምን መልኩ መጎብኘት ይችላል? እንግዲህ ይሄ ቋሚ ኤግዚቢሽን ለህዝብ ክፍት ሆኗል። በሳምንቱ ቀናት እንዲሁም በእሁድና ቅዳሜና እሁድን ጨምሮ ሰዎች ከጧቱ 3 ሰዓት ጀምሮ እስከ 11 ሰዓት መተው ሊጎበኙ የሚችሉበት ሆኖ ክፍት ሆኗል። ማንኛውም ጎብኚ መጥቶ
ሊጎበኝ ይችላል። ስለዚህ ይሄ ቋሚ ኤግዚቢሽኖቹን ብቻም ሳይሆን ከሰዓት በኋላና ሌት ኢቭኒንግ ላይ በአይነቱ እጅግ ልዩ የሆነው ፕላኔታሪየሙን ጭምር መጎብኘትና እዛው ላይ መመልከት ይችላሉ ማለት ይችላል። መልካም ዶክተር ታምራት ኃይሌ የአንድነት ፓርኮች ኮርፖሬሽን ዋና ስራ አስፈጻሚ ስለ ጊዜው አመሰግናለሁ። መልካም ምሽት ይሁን። እኔም አመሰግናለሁ። ተመልካቾቻችን ወደ ሌሎች ዜናዎቻችን አልፋለሁ። ትልቅ የታሪክና የተፈጥሮ ሀብት ያለባቸውና ለብዙ ዓመታት ተደብቀው የነበሩ ሀብቶችን በመግለጥ ለሀገርና ለትውልድ በሚጠቅም መልኩ እየለሙ ያሉ የቱሪዝም መዳረሻዎች ጠቅላይ ሚኒስትር አብይ አህመድ ለትውልድ አርቆ አሳቢነታቸውን ያረጋገጡበት ፕሮጀክቶች ናቸው ሲሉ የኪነ ጥበብ ባለሙያዎች ገልጸዋል። የኪነ ጥበብ ባለሙያዎችን አስተያየት ዮሐንስ ፍስሐ እንደሚከተለው አሰባስቧቸዋል። እቺ ሀገር ወደ ብልጽግና እየገሰገሰች እንደሆነ እየተገለጡ ያሉትና ገና ሊገለጡ ያሉት ፕሮጀክቶች ይህንን አስረግጠው ነግረውኛልና ምን እላለሁ እንኳን የዚህ ትውልድ ታሪክ አካል ሆንኩኝ። ሀላላ ኬላ ላይ እጅግ በጣም አስደማሚ እጅግ በጣም የቱሪስት መስህብ ያለበት እምቅ ሀብት ያለበት ጥሩ የቱሪስት መዳረሻ ያልታየ ግን የተገለጠ የሀገር ሀብት ያየንበት አንዱ ጉብኝት ነበር ከሰዓት በፊት። አሁን ደግሞ ወደ ማምሻውን የግልገል ጊቤ 3 ኃይል ፕሮጀክቱን ጎብኝተናል። እጅግ በጣም አስደማሚ ስራ ነው። አሁን በጣም እየገባኝ የመጣው ነገር ለካ ኢትዮጵያ ተገልጦ የማያልቅ መጽሐፍ ናት። በእያንዳንዱ ገጽ ውስጥ ጥልቀት ያለው ብናይ ብናስተውል ብንፈታ ብናበጥር ለነገ የሚሆነን ብዙ ስንቅ ያለባት ሀገር ነች ኢትዮጵያ። ለካ ያቃተን ቆመን ማየት ተረጋግተን ማየት ነው እንጂ ያቃተን ኢትዮጵያ ያልገለጽናቸው ብዙ ገጾች ያሉባት ትልቅ ኢንሳይክሎፒዲያ ናት። እሱን አሁን እዚህ ዳውሮ ዞን ነው የመጣ ነው። አንድ አካባቢ ነው የቆየ ነው። እዚህ ላይ ያየነው ነገር በራሱ የትየለሌ ነው። በመጀመሪያ ያረፍንበት መሬት በራሱ በቆሙ ልምላሜው፣ አረንጓዴነቱ፣ ተፈጥሮ ስርዓቱ፣ ተራራዎቹ ከፍ ዝቅነቱ ራሱ አንድ ራሱን የቻለ ኢንስፓይሬሽን ወይም ደግሞ የጽሁፍ መነሳሻ የጽሁፍ ከፍታ መፈጠሪያ ስፍራ ነው ለማለት እወዳለሁ። በራሱ በተፈጥሮ ከዛ በኋላ ተፈጥሮን ደግሞ ቅርጽ በመስጠት የተሰሩት ሎጆቹ የነበሩትን መጠበቆች ደግሞ ሌላው ምንድነው የ1000 ምናምን ያህል ኪሎ ሜትር ርዝመት ያለው የዳውሮ ዞን ውስጥ ያለው ግንብ ይሄ ግንብ አሁን መጎብኘት ምርምር ሊደረግበት ምንስ ነበረ ግንቡ የፈጠረው ሁኔታ ምንድነው የሚል ጥናት ሊሰራበት ብዙ ነገሮች ሊደረጉበት የሚገቡ ሆኖ አግኝቼዋለሁ። እንደ ስነ ጽሁፍ ሰው እንደገና በሌላም ስናይ እንግዲህ ሁሉም ነገር ተሰርቷል ወይ ደግሞ አልቋል ማለት ሳይሆን የተሰሩትን እያደነቅን ያልተሰሩትን ደግሞ ክብር ጠቅላይ ሚኒስትራችን እየጠየቅን ያለው ነገር ይሄን ይመስላል እያል ለህዝባችንም ደግሞ ማቅረብ ነው። ጨበራ የዝሆን ዳና ሎጅ ለቱሪዝም ዘርፍ መነቃቃት ከፍተኛ አስተዋጽኦ እንደሚያበረክት የኪነ ጥበብ ባለሙያዎች ገልጸዋል። ኢትዮጵያ ያላትን የተፈጥሮ ጸጋዎችን በኪነ ጥበብ ለማስተዋወቅና ለማስተሳሰርም የሚጠበቅባቸውን እንደሚወጡ ተናግረዋል። ወንድማገኛል ኃይሉ በጉዳዩ ላይ ተጨማሪ ዘገባ አለው። እነዚህ አንጋፋ የኪነ ጥበብ ባለሙያዎች መንግስት በገበታ ለሀገር ፕሮጀክት ከገነባቸው የቱሪዝም መዳረሻዎች መካከል በኮንታ ዞን የሚገኘውን የጨበራ የዝሆን ዳና ሎጅና ኮይሻ የኤሌክትሪክ ኃይል ማመንጫ ግድብን እየጎበኙ ነው። የጉብኝታቸው ዋና ዓላማ ደግሞ የአገሪቱን የኢኮኖሚ መሰረት የሆነውን ቱሪዝም እንዲነቃቃ የተሰሩ ስራዎችን ከመጎብኘት በዘለለም ኪነ ጥበብ ለቱሪዝም ያለውን ፋይዳ አውጥተው እንዲገልጡ ታሳቢ ያደረገ ነው። ኮይሻ ግድብ ሄደን ያየነው ነገር እሱ ሌላ ታሪክ ነው። አሁን ደግሞ እዚህ የጨበራ የዝሆን ዳና ሎጅ ላይ ነው ያለነው። በጣም ደስ ይላል። አሁን እንደምትመለከተው ከዚህ በፊት በቲቪ ነበር የምናየው። አሁን ግን እዚህ በኮንታ ዞን በኮይሻ ወረዳ ውስጥ የምትገኝነች በጣም ከመናገር በላይ ነው። መልክዓ ምድሩ በጣም ነው የሚገርመው። እዛ ውስጥ ያለ ስራ በጣም ይደንቃል። ያንን አረንጓዴ በረሃ ልበለው ሙቀት ስለሆነ አረንጓዴ በረሃ ውስጥ የሆነ ልዩ ተፈጥሮ ደግሞ አይቻለሁ። የኮይሻን ግድብ አይተናል።
በሚያስደንቅ ፍጥነት እየተጓዘ ነው። በቅርቡ አንድ ተጨማሪ ኢነርጂ ለሀገራችን እንደሚያበረክት የታመነ ነው። መንግስት አዲስ የእይታ ለውጥ ማድረጉ ለቱሪዝም ማንሰራራት ትልቅ ሚና ይጫወታል ሲሉም እኚሁ አንጋፋ የጥበብ ባለሙያዎች ገልጸዋል። ቱሪዝሙን በጣም ሊያሳድግ የሚችል ስራ ነው እንዲህ አይነት ስራ። ምክንያቱም መንገዱ ሰፊ ነው፣ ብዙ ነገር ደስ ይላል። መናፈሻዎች በየቦታው አሉ። በየቦታው በየአካባቢው በአጭር ዲስታንስ በአጭር ርቀት ሁሉ እንደዛ አሉ። ከዛ በኋላ ደግሞ ተፈጥሯዊ ነገር ስትፈልግ በቃ ይሄ ነው ቦታው። ሀብታችንን በአግባቡ ከተጠቀምንበት በአግባቡ ጥቅም ላይ ካዋል ነው ከነዳጅ ባልተናነሰ ሁኔታ ሀገሪቱን መሸከም የሚችል ሀብት እንዳለው ማረጋገጥ ይቻላል። እነዚህ እምቅ የተፈጥሮ ጸጋዎችን በኪነ ጥበብ ለማስተሳሰርና ለማስተዋወቅ የሚጠበቅባቸውን እንደሚወጡም ተናግረዋል። ማየት አለባቸው ተብለን ነው እንግዲህ በ3 በ4 ዘርፍ ተከፍሎ እየጎበኛ ያለው። ምክንያቱም ውጤት ያመጣሉ ተብሎ ስለሚጠበቅ መግለጽ ይችላሉ፣ አሪፍ ስራ መስራት ይችላሉ፣ ያላቸውን ነገር በደንብ ማውጣት ይችላሉ ተብሎ ስለታሰበ ነውና እኛም እግዚአብሔር እርዳንና መልካም ነገሮችን እንሰራለን ብለን እናስባለን። ትንሽ ፎቶግራፍ እንኳን ተነስተን ብንፖስት ያለውን ለውጥ ታውቀዋለህ። የት ነው ይሄ እዚህ ነው ትላለህ አይደል? ያንን ማስተዋወቅ በዘርፉ ብዙ ቦታ ያችን እኮ የሁሉ ሀገር የሆነችውን አሜሪካ ያረጋት ሆሊውድ ነው። አርቱ ደግሞ ከዚህ በፊት እነዚህን ነገሮች በተለያየ መንገድ በሙዚቃው፣ በቲያትሩ፣ በተለያዩ ፊልሞች ሲነካካቸው ቆይቷል። አሁንም እነዚህን ነገሮች ሰብስቦ የስራው አንድ አካል አድርጎ ቢሰራባቸው ይገባል እላለሁ። የገበታ ለሀገር ፕሮጀክቶች ለቱሪስቶች ምቹ ሁኔታን በመሳብ ረገድ ትልቅ ሚና እየተጫወቱ ይገኛሉ ብለዋል። ለኪነ ጥበብ ባለሙያዎቹ የኮይሻ የኤሌክትሪክ ኃይል ማመንጫ ግድብ አፈጻጸም ገለጻ ተደርጎላቸዋል። እዚሁ የቱሪዝም ጉዳይ ላይ ቆይታ እናደርጋለን። በርካታ የኪነ ጥበብ ባለሙያዎች እንግዲህ በኢትዮጵያ አዳዲስ የቱሪዝም መዳረሻ ስፍራዎችን ጉብኝት እያደረጉ ይገኛሉ። ወደ ጅማ እናቅና። መንግስት ቱሪዝሙን አንዱ የኢኮኖሚ እድገት ምሰሶ እንዲሆን የሰጠው ትኩረት ያልታዩ ሀብቶችን የገለጸ የልማት መንገድ መሆኑንም የኪነ ጥበብ ባለሙያዎች ተናግረዋል። የገበታ ለትውልድ አካል የሆነውን የቦሰና ጅማ ፕሮጀክትን ጨምሮ ሌሎች በአካባቢው የተለያዩ ትላልቅ የልማት ስራዎችን የጎበኙት እነዚሁ ባለሙያዎች ቱሪዝም መስፋፋቱ ለጥበብ እድገቱም ተጨማሪ አቅም የሚሆን መሆኑንም ተናግረዋል። ይመራደም ተጨማሪ ዘገባ አለው። ጅማንና አካባቢዋን ዛሬ ሳይሆን ብዙ ዓመት ወደ ኋላ ቀደም ብሎ ያዜመላት ታላቁ የጥበብ ሰው አርቲስት ነዋይ ደበበ ከሌሎች የኪነ ጥበብ ባለሙያዎች ጋር በመሆን የልማት ስራዎችን ጎብኝተዋል። በትላልቅ የልማት ፕሮጀክቶች ቀድሞ ከነበራት ገጽታ በብዙ ጥፍ የተቀየረችውን ጅማን ሲጎበኝ ልዩ ስሜት የፈጠረበት አርቲስቱ አሁን ላይ ተረስቶ የቆየን ሀብት መጠቀም የተጀመረበት መሆኑን በትዝታው መለስ ብሎ እንዲህ ይገልጸዋል። ራሱ አገሩ የሚናገር ነው። ያየነው ነገር ከዚህ በፊት ጅማ ልውረድ ልደር ወይ ሳይመሽ ቀኑን ንግባ ወይ አጋር ሆነሽ ወይ ማጄ ልፈልግ አማላጅ ብለን እንደ ጻፍንለት ማለት ነው። ይሄ ጅማ እንዲህ ሳታምር ነው የጻፍነው። ዛሬ ደግሞ ብዕር ይዘን ቁጭ ብንል ምን ልንል እንችላለን ነው። የሀገሪቱን የተፈጥሮ ሀብት በማልማት ቱሪዝሙን አንዱ የኢኮኖሚ እድገት ምሰሶ የማድረግ የመንግስት የትኩረት አቅጣጫ ያልታዩ ሀብቶችን የገለጠ ትክክለኛ የልማት መንገድ መሆኑንም የኪነ ጥበብ ባለሙያዎቹ ተናግረዋል። አልዋሽም። እኛም ሙዚቃ ሰርተን ስናበቃ ቪዲዮ ለመስራት ክሊፕ ለመስራት አገር አቋርጠን ነበር የምንሄደው። እኛም በዚህ ደረጃ አገራችን አናውቅም ነበር። እንኳን ተፈጥሮ የሰጠንን ነገር ፈልፍሎ ማውጣት አይደለም ደግሞ የጎደለንም ነገር ጨምሮ የመስራት ነገር ነው ያየሁትና እኔ በጣም ነው የኮራሁት። ማለት በጣም የተመለከቷቸው የልማት ስራዎች እንደ ሀገር ትልቅ ተስፋን የፈጠሩ መሆኑን የሚገልጹት የኪነ ጥበብ ባለሙያዎቹ እንዲህ አይነት ትላልቅ የልማት ስራዎች ለጥበብ እድገቱም ተጨማሪ አቅም የሚሆኑ ናቸው ብለዋል። ስለ ጅማ ለማውራት ባክግራውንድ ይመሰክራል። ቡናው አለ፣ የማርቀፈው አለ፣ አካባቢ እንደምታየው ሻይ ምናምን ሻይ ተክሎች አሉና እጅግ በጣም የሚያስደስት የሀገራችን ወደፊት ትልቅ ተስፋ የሚሰጥና የሚያኮራ ያ የጥበብ ሰው ከሚሰማው የሚያየው ከአይን ደግሞ ከጆሮ አይን ይበልጣል። ምንዘፍንላት ምንሰራላት ሀገር በዚህ ደረጃ የተቀየረች የተለወጠች ያደገች መሆኗን ማየት ለኛ በጣም ትልቅ እርካታ ነው።
ከዚህ በላይ ሌላ ምንም የሚያስደስት ነገር የለም። ሁሉም በየአካባቢው አልምቶ መጠቀም ከተቻለ ኢትዮጵያ ከበቂ በላይ የተፈጥሮ ሀብት የተቸራት ሀገር በመሆኗ ኢትዮጵያውያን ሰላምና አንድነታቸውን ይበልጥ በመጠበቅ የተሻለች ሀገር ለትውልድ ማስተላለፍ እንደሚገባም ገልጿል። ጅማ ረቢ ሲያ ጉዲስ ነው አይደል? ረቢ ሲያ ጉዲስ። ወደ ሌላ ዜና እንለፍ። ኢትዮጵያ ባለፉት 11 ወራት በተፈጸሙ የኃይልና የመሰረተ ልማት ስርቆት ብቻ ከ259 ሚሊዮን ብር በላይ ማጣቷን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኃይልና መሰረተ ልማት ስርቆትን ለማስቀረትም የፖሊሲና አሰራር ማሻሻያ መደረጉን አገልግሎቱ ገልጿል። ሐምራዊት ብርሃኑ በጉዳዩ ላይ ተጨማሪ ዘገባ አላት። በሀገሪቱ ባሉ አካባቢዎች የመብራት ኃይል ተጠቃሚ ከ5 ሚሊዮን በላይ ደንበኞች ይገኛሉ። የኢትዮጵያ ኤሌክትሪክ አገልግሎት ለማህበረሰቡ የኃይል አቅርቦቱን ተደራሽ እያደረገ ቢገኝም የኃይልና የመሰረተ ልማት ስርቆት ተግዳሮት ገጥሞታል። ስርቆት የኢትዮጵያ ኤሌክትሪክ ኃይል የገጠመው አንደኛው ፈተና እንደሆነ ይታወቃል። የኃይል ስርቆትም አለ፣ የኤሌክትሪክ መሰረተ ልማት ስርቆትም አለ። ስለዚህ እነዚህ ስርቆቶች የኢትዮጵያ ኤሌክትሪክ ኃይል ሀብት ብቻ አይደለም። በቀዳሚነት የሚጎዳው ዜጋው ነው፣ ኢትዮጵያዊ ነው። ትልቁ የመንግስት ገቢ ደግሞ ይቀንሳል። የመንግስት ገቢ ቀነሰ ማለት መልሰን ኢንቨስት የምናደርገው ነገር እናጣለን። አገልግሎቱ በገጠመው የኃይልና የመሰረተ ልማት ስርቆት ወንጀል ኢትዮጵያ ማግኘት ያለባትን ገቢ ማጣቷን የኢትዮጵያ ኤሌክትሪክ አገልግሎት የሽያጭና ደንበኞች አገልግሎት ዳይሬክተር የህይስ ስዩም ተናግረዋል። በዚህ በያዝነው በጀት ዓመት በ2017 በ11 ወራት ውስጥ 259 ሚሊዮን የሚሆን የፋይናንሻል ጉዳት ያደረሰ 298 የኃይል ስርቆቶች ተደርገዋል። ወደ ኃይልም ስንቀይራቸው ወደ 156 ጊጋዋት አወር ሰዓት የመለኪያው ነው የኤነርጂ። በዚህ ይህን የሚያክል ኃይል ብክነት ተከስቷል። ችግሩንም ለመከላከል አገልግሎቱ አዲስ መመሪያ ማውጣቱን የገለጹት ዳይሬክተሩ የስርቆት ወንጀሉን ሲፈጽም የተገኘ ከግለሰብ እስከ ድርጅት የቅጣት ደረጃ ተቀምጧል ብለዋል። ችግሩ ሲከሰት ደግሞ አስተዳደራዊና ህጋዊ እርምጃዎችን መውሰድ የሚያስችል የፖሊሲ ማዕቀፍና የፕሮሲጀር በተቋማችንም ፕሮሲጀሮችን ከልሶ ስራ ላይ መዋል አስፈላጊ ነው። አሁን የፖሊሲና ፕሮሲጀር ክለሳ አድርገን ጸድቆ ወጥቷል። ይሄ እንግዲህ ደንበኞች እንደዚህ አይነት ችግር ከፈጠሩ በኋላ ትንሽ አስተማሪ የሆነ ፋይናንሻሊም ትንሽ ሊሰማቸው የሚችል አይነት ቅጣቶችን ከማስቀመጥ አኳያ የተቀመጡ አሉ። ለመጀመሪያ ጊዜ ኤሌክትሪክ የሰረቀ ማንም ግለሰብ ካለ ወይም ደንበኛ ካለ የመኖሪያ ቤት ታሪፍ የምንለው አለ። ለመኖሪያ ቤት አገልግሎት የታሪፍ መደብ ተጠቃሚ ከሆነ 20 ሺህ ብር ይከፍላል። የንግድ ወይም ደግሞ ኮመርሻል ታሪፍ ተጠቃሚ ከሆነ ደግሞ 500 ሺህ ብር ይከፍላል። ደግሞ ዝቅተኛና ከፍተኛ ኢንዱስትሪ ምን እላቸው አሉ። የዝቅተኛ ኢንዱስትሪ ተጠቃሚ ከሆነ እና ስርቆት ፈጽሞ ከተገኘ 750 ሺህ እንዲከፍል ይደረጋል። የከፍተኛ ኢንዱስትሪ ከሆነ ደግሞ 1 ሚሊዮን ብር እንዲከፍል ይደረጋል ማለት ነው። የኃይልና የመሰረተ ልማት የስርቆት ወንጀሎች ሲፈጸሙ ጥቆማ ለሚሰጥ የማህበረሰብ አካልም የ25 በመቶ ኮሚሽን እንደሚከፍልና ህብረተሰቡም የበኩሉን ሀገራዊ ድጋፉን እንዲያደርግ የኢትዮጵያ ኤሌክትሪክ አገልግሎት ጥሪ አቅርበዋል። ተመልካቾቻችን ከዚህ ከኢትዮጵያ የሳይንስ ሙዚየም ቋሚ ኤግዚቢሽን ለኢቲቪ 57 ያዝናቸው ዜናዎቻችን እነዚህ ነበሩ። ዜናዎቹን እየመራው ነጻነት ፍቅሩ ቆይታ አድርጌያለሁ። ወደ አንተነ ወደ ዋናው ስቱዲዮ እመልሳችኋለሁ። ነጻነት ፍቅሩ ከኢትዮጵያ ሳይንስ ቋሚ ኤግዚቢሽን ላደረሽን ዜናዎች አመሰግናለሁ። መልካም ምሽት። ወደ ውጭ ዜና አመራለሁ። አምስተኛ ቀን በያዘው የእስራኤልና ኢራን ግጭት ኢራን ወደ እስራኤል የሚሳኤል ጥቃት መፈጸሟ ተገልጿል። የሚሳኤል ጥቃቱን ቴል አቪቭ በሚገኘው የእስራኤል የስለላ ድርጅት ሞሳድን ቢሮ ኢላማ ያደረገ ነው ተብሏል።
በተያያዘው ዜና ፕሬዚዳንት ትራምፕ ኢራን የኒውክሌር የማበልጸግ መርሃ ግብሯን እንድታቆም ተጨማሪ እርምጃ እንደሚወስዱም ገልጸዋል። በመጨረሻም ስፖርት የዓለም ክለቦች ዋንጫ የምድብ መጀመሪያ ጨዋታ ዛሬም ቀጥሎ እየተከናወነ ይገኛል። በምድብ 6 የቡንደስሊጋው ክለብ ዶርትሞንድ ከምሽቱ 1 ሰዓት ጀምሮ ከብራዚሉ ክለብ ፍሉሚኔንስ ጋር ጨዋታውን እያከናወነ ነው። የብራዚሉ ክለብ ፍሉሚኔንስ ካምና ለፍጻሜ ደርሶ በማንቸስተር ሲቲ 4-0 መረታቱ ይታወሳል። በምድብ 5 ምሽት 4 ሰዓት ላይ በሚደረግ ጨዋታ ሪቨር ፕሌት ከጃፓኑ ክለብ ሩዋሬድስ ጋር ይጫወታል። ሁለቱ ክለቦች በምድቡ ከአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚው ኢንተር ሚላንና ከሜክሲኮ ክለብ ሞንትሬ ጋር ተደልድለዋል። ሌሊት 7 ሰዓት የደቡብ አፍሪካው ማሜሎዲ ሳንዳውንስ ከኡልሳን ጋር ይጫወታሉ። ሌሊት 10 ሰዓት ደግሞ ኢንተር ሚላን ከሜክሲኮ ሞንትሬ ጨዋታዎችን ያደርጋሉ። በዓለም ክለቦች ዋንጫ ነገ ተጠባቂ ጨዋታዎች ሲደረጉ ማንቸስተር ሲቲ ከዋይዳድ ከዛብላንካና ሪያል ማድሪድ ከአልሂላል ጋር ይጫወታሉ። ከኢትዮጵያ ቴሌቪዥን ኢቲቪ 57 ከ12 ሰዓት ጀምሮ በ3 ክፍል ወደ እናንተ ሲደርስ ቆይቷል። ስለ ተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። በሰላም ደሩ።